ስንሆን ሰልፍለስ ሆነን ነው ደቀ መዝሙር መሆን የምንችለው። ክርስትና የልምምጥ ኑሮ አይደለም። ማንም ጌታ ኢየሱስን መከተል ካለበት መስቀል መሸከም አለበት። የነፍስ ሕይወትህን ይዘህ እኔ እያልክ እጠረምሳለሁ እያልክ የሚያቆመኝ የለም እያልክ ቀጥላለሁ መቀጠል ነው ምናምን እያልክ ክርስቲያን መሆን አትችልም። ደቀ መዝሙር መሆን አትችልም። ደቀ መዝሙር የሆንከው መከራ ልትቀበል አብረህ መስቀል ልትሸከም ነው። የአዲስ ኪዳን ሕይወት በግልጽ የሚነግረን ምንድን ነው? አብረን መከራን ከተቀበልን አብረነው ደግሞ እንከብራለን ብሎ ነው የሚናገረው። በመከራው ውስጥ ነው ክብር ያለው እና አንዳንዴ ሊሸልሙን ነው ሊያስፈራሩን ነው እላለሁ። አሁን እዚህ ላይ ትታሰራታለህ ምናምን ሲሉ ታቤልን እነዚህ ሰዎች ሊሸልሙት ነው ወይስ እያስፈራሩት ነው እላለሁ። የሚገርማችሁ ዘሙተን አንታሰር፣ ሰርቀን አንታሰር፣ ሐሰት ትንቢት ተናግረን አንታሰር እንጂ ያን ያህል የሚያስፈራ ነገር የለም። አቤሊዝ የፋይተር ብዬ አምናለሁ። ብዙ አላውቀውም ግን ይመስለኛል። ሌላው ሁል ጊዜ ፎከስ ማድረግ ያለብን ስንጋጭ ከሲስተም ጋር ነው መጋጨት ያለብን። አሁን እነዚህን ሰዎች የፈጠራቸው ሲስተሙ ነው። እኔ ደጋግሜ እናገራለሁ። አብያተ ክርስቲያናት ካውንስል አሰራሩን ማስተካከል አለበት። ስናስተካክል እኔ እዩ ጩፋን አላውቀውም፣ ጩሮን አላውቀውም፣ ዳንሳን አላውቀውም፣ ይሄ ነብይ ጉተማ ነው ምናምን የሚባለውን አላውቃቸውም። መርምሮ ትምህርታቸውን ከዛ ህይወታቸውን መርምሮ እነዚህ ሰዎች ነቢያት ናቸው ሐዋርያት ናቸው ያለው ካውንስሉ ነው። ስከስ የምከሰው ካውንስሉን ነው። ስጣላ የምጣላው ከካውንስሉ ጋር ነው። እና አሳ ከጭንቅላቱ አይደለም ሲስተምን ነው ማስተካከል ያለብን ብዬ አስባለሁ። እና ዋና ጥፋተኛ አብያተ ክርስቲያናት ካውንስል ነው። ትኩረት ማድረግ ያለብን ፎከስ ማድረግ ያለብን ማስተካከል ያለብን አብያተ ክርስቲያናት ካውንስል ነው ብዬ እኔ ጮሮን ታውቀዋለሁ። እዛ ድህነት ደበረውና እንዴት አድርጌ ላጭበርብር አለ። ከዛ በኋላ ቀላሉ መንገድ ምንድነው? የካውንስሉ የከፈተለት መንገድ ነው። ስለዚህ ትንቢት እየተናገረ ምናምን ሰውን እያጭበረበረ ይኖራል። ስለዚህ ካውንስሉ አሰራሩን ማስተካከል አለበት። አንድ ነገር የአንድ ግለሰብ ከሆነ የጌታ ሊሆን አይችልም። አቤል ተናግሮታል። የጌታ ለማድረግ የሁላችንም ማድረግ አለብን። አንዱ ሁሉን ነው፣ ሁሉም አንድ ነው። የቤተ ክርስቲያን መርህ ይሄ ነው። አየር እንዳልይዝ እግዚአብሔር ያክብርልኝ እድል ስለሰጣችሁኝ። ምንም አየር አልያዝክም። በጣም ጥሩ ነገር ነው የተናገርከው። ጌታ ኢየሱስ ይባርክ። ምናልባት የተለየ ባለለው እኔ ግራም ያጋባኝ ሐሳብ መስተካከል ያለበት ካውንስሉ ነው የሚለው ሐሳብ ለራሱ ለኔ ጥያቄ አለው። ማለት ካውንስሉ በራሱ መስተካከል ያለበት ነው መፍረስ ያለበት ነው? ምክንያቱም በመጀመሪያ ደረጃ ካውንስሉ ራሱ እኮ የተቋቋመው በእነዚህ ሰዎች መስራች እኮ ሆነው ካውንስሉን ከመሰረቱት ውስጥ እኮ በህብረት ተደራጅተው ፍቅር ህብረት፣ ቪዥነሪ ህብረት ተብለው እኮ እነዚሁ እኮ ሰዎች ናቸው አንድ የዚህን ካውንስል መስራች ራሱ የሆኑት። ስለዚህ መቀበል አለመቀበል ሳይሆን ኢቭን ካውንስሉንም የመሰረቱት የነገ ደግሞ የካውንስሉ እጩ ደግሞ መሪ ለመሆኑ የተዘጋጁት እኮ እነዚህ ሰዎች ናቸው። ስለዚህ እኔ ካውንስሉ የሚታደስ ሳይሆን የሚፈርስ ነው መሆን የሚችለው። ለምን ብትለኝ ምናልባት እኔ አሁን የነዚህ ሰዎች ለዶክትሬት ለማስተርስ ምናምን አጭበርብሮ ራሱ መጋጋት ለነገ የዚህ የካውንስል መሪነት ለሚያደርጉት ፍትጊያ መንገድ መጥረጊያ ሊሆን እንደሚችልም ነው ማስበው። እንደ ሪኳየርመንት ነገ ከተቀመጠ ወይም ደግሞ የሆነ ኳሊፊኬሽን ሆኖ ፈልገውት የዛ መንገድ መደላደያ ነው የሚመስለኝ። እኔ በዚህ ከቀጠልን ምንም ምክንያት የለኝም ካውንስል የምትለው ጉዳይ በጩፋ ላለመመራቱ። እነሱ የሚመሩት ነው ሲጀመር። አሁንም የሚዘውሩት እነሱ ናቸው፣ ነገም የሚመሩት እነሱ ናቸው። መልሶ እነሱ ላይ የሚወድቅ ነው። ለዛ እኮ ነው አብያተ ክርስቲያናት ህብረትን አዳክሞ ካውንስል የሚባልን ነገር አጠናክሮ ይዞ መምጣት ያስፈልገው። ከልካይ የሌለባቸው እንደውም ከለላ የሚሰጣቸው ተቋም መሰረቱ፣ ጥበቃ የሚሰጣቸው ተቋም መሰረቱ። እኔ ራሴ ካውንስል ነኝ ብሎ እኮ ጩፋ ካውንስል ማን ነው? እኔ ነኝ ካውንስል ብሎ በቦልድነስ ተናግሮ እናግዳለን እንዘጋለን ምናምን ብለው አቅም ያጡ ተቋሞች ናቸውና እኔ ካውንስሉ እንደ ጠንካራ አቅም እንዳለው
ለጽድቅ እንደቆመ ለእውነት እንደቆመ አድርጎ ቆጥሮ ከነሱ ውስጥ እነዚህ ሐሰተኞችን ለማውጣትና ካውንስሉን ንጹህ ማድረግ መሞከር በጣም እኔ የሚቻል አይመስለኝም። ምክንያቱም ካውንስሉ የተመሰረተውን በእነዚህ ሰዎች ነው፣ ሊድም የሚደረገው በእነዚህ ሰዎች ነው። ምናልባት ፊት ለፊት ላይ ታይትል ተሰጥቶ የሚቀመጠውንም ወንበር ለማሳካት ሊሆን ይችላል እነዚህ ሰዎች የውሸት ማስተርስ እና የውሸት ፒኤችዲ ውስጥ እየገቡ እየተርመጠመጡ ያሉት ማለት ነው። ስለዚህ እንደዛ ነው ይሰማኝ። ካውንስሉ በጣም አቅም ያለው አቅም እንደሌለው እኮ አይደለም። በዩ ጩፋ ላይ ከዚህ በፊት ፍቃዳቸውን ሰርዘናል፣ አባረናል፣ የእኛን አይደሉም ምናምን ያላቸውን ሰዎች መልሰው ይኸው እንደፈለጉ እየፈነጩበት። ስለዛ እኔ ካውንስሉን ራሱ የመሰረቱት ያቋቋሙት ከፊት ለፊት ሊድ የሚያደርጉት እነዚህ ሰዎች ናቸው። ምናልባት ለኢትዮጵያ ወንጌላዊ ቤተክርስቲያን ጥቅም ብዬ ማስበው እንደ ድሮ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የሚባለው አይ እነዚህ በትምህርት ከኔ ጋር አይመስሉም ብሎ እየለየ እያስወጣ ጤናማ የሆኑትን ደግሞ ይዞ እየሄደ የሚሄድ መንፈሳዊ ህብረት ያስፈልጋታል። ይሄ ተቋማዊ አደረጃጀቱ በመጀመሪያ ደረጃ ሲደራጅም መንፈሳዊ አደረጃጀት ኖሮት አልነበረም የተደራጀው። የተለያየ መብታቸውን እንዲያስከብሩበት የተሰባሰቡበት ነበር። መልሶ ነው የመንፈሳዊ ዘርፍም ኃላፊ ሆነው ነገሩን የተቆጣጠረው እንጂ የቀብር ቦታ፣ የቤተ ክርስቲያን መተኪያ ቦታ ስፍራ መሬት ለማግኘት በመንግስት ፊት ቆሞ የሚሞግት ተቋም ሆኖ ነበር ዓላማው የተሰራው። አሁን የመንፈሳዊ ዘርፉን ዋና ዘዋሪና አንቀሳቃሽ የሆነው ተቋም ራሱ መጀመሪያ እንደ ተቋምን መቀጠል ካለበት በተመሰረተበት ወይም በተቋቋመበት አቋም ላይ ልክ ሆኖ ነው መቀጠል ያለበት። በቃ መንፈሳዊ ጉዳዩን ለመንፈሳዊ ሰዎች ትተው ተቋማዊ አደረጃጀት በጋራ ድምፃቸውን ከፍ አድርገው እንዲናገሩ የሚረዳቸውን አይነት የመንግስታዊ መዋቅር የመንግስታዊ አስተዳደር ምናምን ራሱ አብይ የዛን ጊዜ ሰብስቦ ፓርላማ ላይ ሲነግራቸው በነበረበት አይነት ቶን የሚቀጥሉ ከሆነ አሰዩ። መንፈሳዊ ነገሩን ግን ያስወጡት። መንፈሳዊ ነገሩን እኮ ከከተቱት በኋላ እኮ ነው ማን ክራይስት የሚባለው የዩ ጩፋን ቤተክርስቲያን ከሙሉ ወንጌል መለየት ያቃተ። ምክንያቱም ሙሉ ወንጌልንም እንትንንም አንድ ቋት ውስጥ ወጥቶ ስለከተተ ማለት ነው። ለራሱ 6 ፒለር ነው ምናምን ብሎ ላስቀመጠው ለዛ መመሪያው እንኳን የማይገዛ ተቋምን መንፈሳዊ ዘርፍ ውስጥ ይዞ መንቀሳቀስ ማሰብ በራሱ ኪሳራ ነው ለኔ። መንፈሳዊ ነገሩን ይልቀቀው፣ ዞር ይበል። መንፈሳዊ ነገሩ በመንፈሳዊያን ሰዎች ይመራ፣ ይስተዳደር። ምናልባት ተቋማዊ አደረጃጀቱ የሚጠቅም ነገር ካለው በተለይ አሁን አዲስ አበባ ላይ ምንም ችግር ላይኖር ይችላል፣ ግን ክፍለ ሀገሮች ላይ ሰዎች የሚቀበሩበት የመቀበሪያ ስፍራ ሊቸገሩ ሊያጡ እንዲህ አይነት ነገሮች ሊኖሩ ይችላሉ። እንደነሱ አይነት ተቋማዊ አደረጃጀትን ይዞ የፖለቲካውን አጀንዳ የፖለቲካውን ጉዳይ ሊያንቀሳቅስ ይችላል። መንፈሳዊ ዘርፉ ላይ ግን በምንም አይነት ተአምር የካውንስል የሚባለው ጉዳይ አቅም ሊኖረው አይገባም። ምክንያቱም አቅም አለህ ተብሎ መጥቶ በዚህ አጭር ጊዜ ውስጥ እንዴት አድርጎ ነገሩን እንዳበለሻሸው የሚታይ ነው። ስለዚህ እኔ ነገ እንደውም የዚህ ተቋም መሪዎች እጩ መሪዎች ብዬ ማስባቸው እነዚህ ሐሰተኞቹ ናቸው። ጌዲ አንድ ቁጥር እየጻፍክ ነው፣ ሐሳብ ካለ መናገር ትችላል። ልክ ነህ። መፍረስ ከመስተካከል አንደኛው ፓርት ነው። ግን ካውንስል ያስፈልገናል። ካውንስል ግዴታ ነው። አሁን ካውንስሉን ስናስብ ሁለት ነገሮች ይቆሉታል። አንደኛ የህግ ክፍሉ በጣም ደካማ ነው። ካውንስል የሆነው የዲሲፕሊን እና የህግ ነገሮችን እንትን ለማለት ነው። ይሄ የተቋቋመበት አዋጅ ወይም መመሪያው መሰረት ማለት ነው። የህግ ክፍሉን ማጠናከር መቻል አለበት። ይሄ የህግ ክፍሉ ከተጠናከረና ተጠያቂነት ከመጣ እነዚህ ሰዎች ሁሉ ገለባ ናቸው። አሁን ምንድነው የህግ ክፍሉ ሽባ ስለሆነ ምንም ስራ ስለማይሰራ ምናምን ነው ጠንካራ የሆኑት። ይሄንን ማድረግ ካልቻለ ግን ኔክስት የሚሆነው ምንድነው? ካውንስሉን አፍርሶ አብያተ ክርስቲያናት ህብረትን ወደ ማጠናከር ነው የሚገባው። ስለዚህ አሁን ትኩረታችን መሆን መቻል ያለበት ተቋማዊ ጸብ ነው። በቃ የኛ ጠላት ካውንስል የሚባለው ነገር ነው። ካውንስሉ መስተካከል አለበት። የህግ ክፍሉ መጠናከር አለበት። መንፈሳዊ ክፍሉ መጠናከር አለበት። ፋይናንስ ኦዲት መደረግ አለበት። ትምህርት ኦዲት መደረግ አለበት። ህይወት ኦዲት መደረግ አለበት። ይሄንን ማድረግ የማይችል ካውንስል በፍጹም ካውንስል አይደለም።
እንደምናውቀው የወንበዴዎች መሸሸጊያ ነው፣ ከለላ ነው እና ደግሞ የእግዚአብሔር ስምና የእኛንም ተስፋ ማስቆረጫ ነው። እግዚአብሔር እንዲሰደብ ማድረጊያ ነው። ስለዚህ የመጀመሪያው ዓላማችን ምንድነው? ካውንስሉ የህግ ክፍሉን ያጠናክር፣ ተጠያቂነትን ያምጣ። which is impossible ለኔ የሚቻል አይመስለኝም። ከዛ ወደ ሁለተኛው እንትን መሄድ ይቻላል። ያ ምንድነው? አብያተ ክርስቲያናትን ከሞተበት ማንሳትና ወደ ካውንስል ደረጃ ከፍ ማድረግ ብዬ አስባለሁ። ዋናው ፖይንቴ ግን ምን መሰለህ አባት አለም፣ ካውንስሉ ምንድነው? ዋና ጠላታችን ነው። ተቋሙ ዋና ጠላታችን ነው። ስለዚህ እዩ ጩፋ ካውንስሉን ተጠቅሞ ነው የመጣው። ጩሮ ካውንስሉን ተጠቅሞ ነው የመጣው። ስለዚህ ካውንስል መስተካከል አለበት ወይ መፍረስ አለበት የሚል ጽኑ ዓላማ ሐሳብ ነው ያለኝ። ሰው አንድ መስመር ላይ ነን ማለት ነው። ያ ግን ምናልባት ደግመህ እንድታወራበት እንጂ ልቃወምህ አይደለም፣ ከሐሳብህ ጋር እስማማለሁ። ግን በመጀመሪያ ደረጃ ካውንስሉ በጣም ያስፈልገናል ብለን እንድናምን በዚህ ደረጃ ራሱ የተገደድ ነው። ለምንድን ነው? ምክንያቱም ካውንስል የሚባል ሐሳብ እኮ አብይ ቤተ መንግስት ሰብስበው ሳይነግራቸው በፊት የኢትዮጵያ ወንጌላዊት ቤተክርስቲያን እንደ ህብረት ኖሯት ለዛውም በጠነከረ መንገድ ሐሰተኞችን አንቀበልም ከኛ ወገን አይደሉም እያለች እያስወጣች ቀጥላ ነበር። ኦኬ፣ እሱን ህብረት አሁን የጎደለውን አቅም አጠናክሮ የጎደለውን አቅም ሞልቶ ጠንካራ አካሄድ እንዲሄድ መርዳቱ ነበር የሚሻለው፣ ወይንስ ደግሞ ሁሉንም አሰስገሰሱን ሰብስቦ አቅፎ ሁሉንም ነገር የኔ ብሎ ሌባውንም የኔ፣ ዘይት ሻጩንም የኔ፣ ሐሰተኛ አስተማሪውንም ኢቭን ኦል ጂሰሶችን እኮ የኔ ብሎ ከተቀበለ እኮ ካውንስል እኮ ኦል ጂሰስ በስላሴ የማያምኑትንም እንኳን የኔ ብሎ በውስጡ አቅፎ የነበረን ተቋም ማን ነው በጣም አስፈላጊያችን ያደረገው? ማለት ለምንድን ነው በዚህ ደረጃ? ለምሳሌ ካውንስሉ ትልቁ ጥያቄያቸው እዩ ጩፋን ስትናገር ችግር የለባቸው፣ ባይዘው እስራኤል ላንሳ ብትናገር ችግር የለባቸው። እነሱን የተናገርካቸው ቀን ቢሮ ይጠሩሃል። ለስማቸው ዘብ እንደሚቆሙት ለወንጌል ዘብ አይቆምም፣ ለእግዚአብሔር ቃል እውነት ዘብ አይቆምም። ለስማቸው ግን ዘብ ይቆማሉ። እንዳይነካ ሆኖ እንዲመሰረት የተደረገው ለምንድን ነው? እኛስ ያንን በጣም እንደ ኢምፖርታንት እንደሆነ አምነን መቀበል እንዲኖርብን በአእምሮአችን ላይ የተጫነብንና እኔ አሁን የሚመስለኝ አሁን ያሉት መሪዎቹ አንዱ ከሙሉ ወንጌል ነው አሉ። የት የነበረ የት የኖረ የት ቤተክርስቲያን ያደገ የትኛው ሙሉ ወንጌል አጥቢያ በመሪነት ወይም በምዕመንነት እንደቆየ ማይታወቅ ሰው ሙሉ ወንጌል የነበረ ተብሎ ይመጣልሃል። አንዱ ደግሞ መካነ ኢየሱስ ያለ ነው የሚመራው ተብሎ ተቀምጦልሃል። ኦኬ፣ ነገ ደግሞ እዩ ጩፋ ነው የሚመራው 100% እርግጠኛ ሆኜ ነው የምነግርህ። እዩ ጩፋ ላይመራ የሚችልበት ምክንያት እዩ ጩፋ አልፈልግም ካለ ብቻ ነው፣ በአሁን አያያዛቸው ማለት እንጂ እዩ ጩፋን መሪ ላለማድረግ የሚያስችል ምንም አይነት አቋም የሌለው ተቋም ካውንስሉ። ስለዚህ ለምንድን ነው ይሄንን ተቋም በጣም ኢምፖርታንት እንደሆነ አድርገን እንድናስብ የተደረገ ነው? ለምንድን ነው በዚህ ደረጃ ዲፌንድ እየተደረገ ያለው እንዴ? ኢቭን እሺ፣ ቀጥል። አይም ሶሪ አቋረጥኩ፣ የጨረስኩ መስሎኝ ነው። ጀርሚ፣ እኔ ካውንስሉ ይሄ አሁን ያለው ስፔሲፊካሊ ካውንስሉ አስፈላጊ ነው ብዬ አላምንም። ካውንስል ግን ያስፈልገናል። በፊት የተቋቋምንበት አዋጅ በኤንጂኦ ነበረ። አሁን ወደ ሃይማኖት ህብረትነት ደረጃ አንድ ደረጃ ከፍ የሚያደርገን ነው። ስለዚህ አብያተ ክርስቲያናት ወይም ደግሞ 45 ሚሊዮን ህዝብ ያለው እንትን አንድ ተቋም ያስፈልገዋል። በሃይማኖት ደረጃ የሚቆጠር ከሙስሊምና ከኦርቶዶክስ ጋር ፓራራል ሊሄድ የሚችል ማለት ነው። ካውንስል መቋቋሙ ግዴታ ነው። እንዳልከው ግን ይሄ ካውንስል አይ ቲንክ 6ኛው እንትን ላይ ይመስለኛል ይሄ ሎጎን የሚያስረዳበት ቦታ ላይ የተለያየ እምነት ያላቸውን ክርስቲያን ንብረቶች ሰብስቦ ይላል። ይሄ እብደት ነው፣ ቶታሊ እብደት ነው። አይ ዶንት ኖ እኔን ወንጌላዊ ፓስተር ጻድቁ እንዴት ብለው እንደተቀበሉት አላውቅም። እዛ የነበሩት እነ ቄስ ሙሴ፣ እነ ቄስ ይትባረክ፣ እነ ትዕግስቱ ምናምን እንዴት ብለው የተለያየ እምነት ያላቸውን
ሰዎች ያሰባስብ ብለው እንደተቀበሉ አላውቅም። ይሄ ቶታሊ ልክ አይደለም። ስለዚህ ካውንስል ልክ አይደለም። አሁን ያለው ካውንስል መፍረስም በለው መታደስም በለው መለወጥም በለው ብቻ መቀየር አለበት። ግን ካውንስል ያስፈልገናል። ካውንስል የሚያስፈልገን ለምንድን ነው? አንደኛ ህግን ኢንፎርስ እንድናደርግ ነው። አንድ ጤነኛ ካውንስል እኮ ቢኖረን ሲኖዶስ ኖረን ማለት ነበር። እዩ ጩፋ ትምህርቱ ኦዲት ይደረጋል፣ ፋይናንሱ ኦዲት ይደረጋል፣ ልምምዱ ኦዲት ይደረጋል። ስለዚህ ተጠያቂነት ይኖራል። ከካውንስሉ አቅም በላይ ከሆነ ካውንስሉ ራሱ ወደ ፍርድ ቤት ይወስደዋል። ካውንስል ማለት በጣም ትልቅ የሆነ የህግ ተቋም ነው። የተቋቋመበትን አዋጅ ስትመለከተው ማለት ነው፣ የሃይማኖት ማቋቋሚያ አዋጅ ስትመለከተው ከህግ አንጻር ይሄ ካውንስል አያስፈልግም ስላለን ነው ይታደስ ወይም ይፍረስ ያለው። በቃ የሚያስኬድ አይደለም። ጩሮን እና ትዕግስቱን አንድ ላይ የሚያስቀምጥ ነው። ማን ነው ይሄ? አንድ የብልጽግና ወንጌል ሰባኪ እና ዶክተር አብርሃምን አንድ ላይ የሚያስቀምጥ ነው። በቃ ክርስቶስና ሰይጣን አብረው መሄድ አይችሉም። አጋንንታዊ ነው ብለውናል፣ አምነናቸዋል። አጋንንታዊ እንደሆነ አይተናል። ከአጋንንት ጋር እንዴት አንድ ማዕድ እንቀርባለን? ይሄ ካውንስል እያደረገን ያለው ያንን ነው። ካውንስሉ ቶታሊ እንትኖችን ማስወገድ አለበት። አለበለዚያ ፈርሶ እንደገና አብያተ ቤተክርስቲያናት ከሞተበት መነሳት አለበት። ግን በጣም ቦታም ላይ ነው ምንድነው ካውንስል በጣም ያስፈልገናል። በጣም ኢምፖርታንት ነው። ፕላስ ሜሳፕ ስናረግ አንዳንድ ጊዜ ኮስታችንን መቀነስ አለብን። ከጠቅላይ ሚኒስቴሩን ጋር ነው የምንጣለው። ምክንያቱም ኢኒሼቲቭን የወሰደው ጠቅላይ ሚኒስቴሩ ነበር። ይሄ ካውንስል ይፍረስ ስንል ለማስተካከል ሞክረን ነበር፣ ለፍተን ነበር እንዲስተካከል እንደዚህ አይነት ሀሳቦችን አቅርበን ነበር። እነዚህ ሁሉ ሀሳቦች እንትን አላሉም። ህጋዊ እንትን ያለን ኮንሰርን ያለን ሰዎች አቢዩዝ እየተደረጉ ነው፣ ገንዘብ እየጠፋ ነው፣ ኢቭን የሀገር ሰላም እየተበጠበጠ ነው፣ መኒ ላውንድሪ ያለ ምናምን ብለን ሪዝኒንጎች ሊኖሩን ይገባሉ። በሰውየው ፊት የምናቀርበው ይፍረስ ብለን ስንመጣ ማለት ነው። ስለዚህ የመጀመሪያ ደረጃችን ምንድነው? እኔ ሁልጊዜ እናገራለሁ። ማርቲን ሉተር ኪንግ በፊት አንድ ሪፎርመር ተነስቶ ነበር። ሪፎርሙን ማሳካት ያልቻለው ከታች ስለጀመረ ነው። ማርቲን ሉተር ግን ሪፎርሙን ሲጀምር ከጀነራሉ ነው የጀመረው። ሂስትሪውን ታውቁታላችሁ ከኔ በተሻለ ብዬ አስባለሁ። አንዳንድ ጊዜ ሜሳፕ የምናደርጋቸውን ሰዎች በደንብ ማወቅ አለብን። ስንጣላ በምክንያት መሆን አለበት። ዋጋም ስንከፍል በምክንያት መሆን አለበት። ሞክረን አቅቶን ነው። እነዚህ ሰዎች የሚስተካከሉ አይደሉም። ልክ ጆንዬ እንዳለው ማለት ነው መፍረስ ያለባቸው ናቸው። እስከ መቼ ነው ለሳውል የምናለቅሰው ምናምን ብለን ቦልድሊ መናገር አለብን። ኤኒዌይስ ግን ይሄ ካውንስል አይሆንም የሚል አቋም ነው ያለኝ። ከአንተ ጋር አንድ አይነት ሀሳብ ነው ያለኝ። ቴንኪዩ ወንድም አለም፣ አሪፍ ሀሳብ ነው ያነሳኸው። አቤላ ተመልሳል። ማቲ ሰላም ላንተ ይሁን። ማይክን ክፈት፣ ሰላም በለን። ሀሳብም ካለህ ቀጥል። እንዴት ነው ጀርምዬ? ሰላም ናቸው? ሁሉ ሰላም አለን እግዚአብሔር ይመስገን። ሚዩት ሆነ ነው አለን የምትለኝ ማቲ? ንፋስ አለ እና ድምጽ እንዳይረብሻችሁ ነው 10 ሚኒት ማድረግ። አይ አሪፍ ነው። ሰላም ብያለሁ ጌድዬ፣ ጆዬ፣ አቤል እንኳን አጠገቤ ነው ያለው። ጥሩ ሀሳብ ነው፣ መለስበታለሁ። መጣው የሆነሽ ጉዳይ እሺ፣ እየሰማው። እሺ ጆ የምትጨምረው ነገር አለ? እንትን አደርግልኝ ዝጋ። እኔ እኮ እንትን ፈልፈሎቹ አጠገቤ ስለበዙ እና ድንገት ሰው ስለመጣብኝ ነው ሀሳቤን እንትን ያደረግኩት። እንዴት አድርጋችሁ ወደ ካውንስሉ ሄዳችሁ ማስተርሱን ጥላችሁ ካውንስሉን አንጠልጥላችሁ እንደቀጠላችሁ ባይገባኝም ቅሉ ወደ እኔ ፎከስ ማደርገው ማስተርስ አለኝ በማለታቸው ላይ ምናምን አይደለም። ትልቁ ችግር መንፈሳዊ ውድቀት ነው ብዬ ነው ማስበው።
ካውንስል አልክ ምን አልክ፣ ትልቁ ችግር ፕሮቴስታንት ውስጥ ቴንኪዩ እሺ እየጻፋችሁ የነበራችሁ ሰዎች ኮመንት መልካም የጻፋችሁልኝ ሰዎች እግዚአብሔር ያክብራችሁ፣ አመሰግናለሁ ስለ ቀንነታችሁ ስለ ቀናነታችሁ ቴንኪዩ። ዋናው ነገር ኢንዲቪዥዋሊም ደግሞ በህብረትም ባለን ህይወት ትልቁ ችግር ከመንፈሳዊ ህይወት ጋር መፋታታችን። አሁን እግዚአብሔርን ራሱ በእግዚአብሔርነቱ መፈለግ ትተን እኛ ለፈለግነው ለራሳችን አጀንዳ ነው የምናሰማራው። ልክ እንደ ወፕን ማለት ነው። አሜሪካ ሰራሽ የሆኑ መሳሪያዎቿን ጦሮቿን ለጦርነት ዓላማዋ እንደምታውል ሁሉ እኛም ልክ እንደ መሳሪያ አምላክን የሚያቅፍ ፈጣሪን የሚያክል ትልቅ ነገር ለፍላጎታችንና ለራሳችን ዓላማ ነው የምናውለው። እኛ ለእሱ አይደለንም፣ እሱ ነው ለእኛ። እኛ የእሱ አይደለንም፣ እሱ ነው የእኛ። ቦታ ተቀያይረናል። እኛ የእሱ አይደለንም፣ እሱ ነው የእኛ። እኛ ለእሱ አይደለንም፣ እሱ ነው ለእኛ። እሱ የእኛን ፍላጎት አሟይ ነው እንጂ የእሱን ፍላጎት አሟይ አይደለንም። ይሄ ደግሞ ትልቅ መንፈሳዊ ውድቀት ነው ክርስትና ዓለም ውስጥ። ለዚህ ነው መጽሐፉም ጸሎት አባታችን ሆይ ሲያስተምራቸው ፍቃድ በሰማይ እንደሆነ እንዲሁም በምድር ትሁን። ስለዚህ ክርስትና በሰማይ ያለውን የእግዚአብሔር ፍቃድ በምድር በእኛ ህይወት ውስጥ የሚመላለስበት ነው እንጂ የፈለግነውን እያደረግን የምንኖርበት አይደለም። እግዚአብሔር ከኔ ምንድን ነው የሚፈልገው የሚለውን ትተነዋል። ከእግዚአብሔር ምን እንደምንፈልግ ግን አውቀናል። ገባ? ትንቢት ከእግዚአብሔር እንፈልጋለን፣ ተአምር ከእግዚአብሔር እንፈልጋለን፣ ምልክት ድንቅ ከራሱ እግዚአብሔር አማኑኤል በስጋ ከቅድስት ድንግል ማርያም ተወልዶ በስጋ በመካከላቸው እየተመላለሰ ምልክት አሳየን ይሉታል። ጌታ ምልክት ይሰጣቸዋል። ወንድ ልጅንም ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላል። የሚገርም እኮ ነው። ራሱ የእሱ በስጋ ከድንግል መወለድ ራሱ ምልክት ነው በትንቢቱ እንደተነገራቸው። ግን እነሱ ምልክት የሆነውን የአምላክ በስጋ በእነሱ መካከል መገኘት እንደ ቀላልና እንደ ተራ ነገር ትተውት ከሱ ምልክትን ይፈልጉ ነበር። ስለዚህ ወንጌሉን ስለሳቱ ጳውሎስ አይሁድ ምልክትን የግሪክም ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። አየህ ምን ሚስ እንዳደረጉ። አይሁድ ምልክትን ነው የሚፈልጉት። እንደ ኢያሱ በገባውን ሜዳ ላይ ለ8 ሰዓት ፀሐይን የሚያቆም፣ እንደ ሙሴ ባህርን የሚከፍል፣ እንደ ኤልያስ ሰማይን የሚቆልፍ፣ እንደ ዳዊት ጎልያድን የሚዘርር፣ እንደ ሌሎቹም ደግሞ ሌላ ድንቅና ተአምር የሚያደርግ ነው የፈለጉት። እና እነዚህ ምልክትን የሚፈልጉ ኢየሱስ እውነተኛውን ምልክት መመልከት ስላልቻሉ ከክርስቶስ መንገድ እንዴት እንደሳቱ ይናገራል። ሌላው ጥበብን ነው የሚሻው፣ አስደናቂ ንግግሮችን፣ በጣም በቃ የዚህ ዓለም እውቀቶችን የሚፈልጉ ሰዎች አሉ። ለዛ ነው አሁን የሰከር ነው። አሁንም አዋቂነትን ለማስመስከር ሳይማሩ ተምረናል፣ ሳይመረቁ ተመርቀናል፣ ሳይዙ ይዘናል የሚሉንም ያረኩ አርኪዎች፣ ያልተፈወሱ ፈዋሾች፣ እግዚአብሔርን የማያውቁ እግዚአብሔርን አሳዋቂዎች የበዙብን ለዚህ ነው የህይወታችን ውስጥ ማለት ነው። ከዚህ ጋር ተያይዞ እውነተኛ ውድቀት በፕሮቴስታንት ማህበረሰብ መካከል መንፈሳዊ ውድቀት ነው ብዬ ነው ማምነው። እርካታችንን ከጣልን ቆይተናል። አዳራሽ ውስጥ የምንሰበሰብበት ዓላማችን ራሱ እግዚአብሔር፣ ከዛ በተረፈ አማኞች መሆናቸው ቀርተው እኛ ራሳችንን ነው ፍልገን ነው የምንሰባሰበው። ስለዚህ ሰዎች ቃሉን ከመስማት እውነትን ከመስማት ጽድቅን ከመስማት የበለጠ ራሳቸውን መስማት ነው የሚፈልጉት። ስለዚህ እንዳልኩት ቅድም 3 ነገር አሳይቶናል ይሄ ነገር። አንደኛ አለመርካታቸውን ያሳየን። እነዚህ ሰዎች በስም አልረኩም፣ በመኪና አልረኩም። ለዚህ ምን ይሉናል? በካልሲያችን ከለር ፕራይቬት ጀት ይኖረናል ይላሉ። በምን? በካልሲያቸው ከለር። የመኪናው ማግኘት እርካታ አልሰጣቸውም። G+3 G+4 መኪና ማግኘት እርካታ አልሰጣቸውም፣ አልረኩም። ለዛ ነው እየጨመሩ የሚመጡት። እነዚህ ሰዎች በአንድና በሁለት ደረታቸውን በነፉ ብረት በገፉ ሰዎች መጠበቅ አላረካቸውም። ስለዚህ በክልልና በመከላከያ ሰራዊት መጠበቅ ይፈልጋሉ። ምንድነው የሚያሳየው? እርካታ ማጣትን። እርካታ ያጣ ሰው ደግሞ በእግዚአብሔር እርካታ ያጣ ሰው ደግሞ በጥበቃ እርካታ አያገኝም። በእግዚአብሔር እርካታ
አቤል ፖዞ ነው አለበት። ያ አቤላ ተቋርጧል። ኦኬ አለው ተቋርጧል። አሁን መጣ። ስለዚህ በእግዚአብሔር ያረካ ሰው በምንም ነገር እርካታ ሊያገኝ አይችልም። በጠባቂው አይረካም። ስለዚህ ከአንድ ሁለት ቦዲጋርድ የክልል ወታደሮችን ይፈልጋል። የመከላከያ ሰራዊት እንዲጠብቀው ይፈልጋል። ምክንያቱም አልረካም። እርካታ ማጣት ነው። ይሄ እርካታ ማጣት ነው። ለዚህ የረኩ አገልጋዮች በተለይ ሐዋርያቶቹን ስትመለከቷቸው ጭማሪ ይዘው ለሚመጡላቸው ሰዎች የመለሱት መልስ የእርካታቸውን ምክንያት ያስረዳል። ለምሳሌ በእጃቸው የሚደረገውን ምልክት መንፈስ ቅዱስን ስጦታ መታደል አይቶ ያ ሲሞን የሚባለው ሰው መጥቶ እናንተ የምታደርጉትን እንዳደርግ እኔም እጅ ምጭንበት ሰው እንደናንተ እንዲሆን ይህንን ያለኝን ገንዘብ ውሰዱና ስጡኝ ይህን ጉዳይ አላቸው። ልክ እንደ አስማቱ ልክ እንደ ማጂኩ በገንዘብ የሚገዛ መስሎት ሂድ አንተም ገንዘብህም አብራችሁ ጥፉ አለው ሐዋርያው ቅዱስ ጴጥሮስ። ምንድነው ይሄ የሚያሳየው? ጴጥሮስ የመጣለትን እድል ራስን ከማበልጸግ ራስን ትልቅ ቦታ ከመሳል የእግዚአብሔርን መንግስት እውነት ማገልገል እንደሚበልጥ ስለገባው ለምን ከኢየሱስ የተማረ አገልጋይ ስለሆነ ማለት ነው። ብሩን አልፈለገም። አንተም ገንዘብህም ጥፋ አለው። አሁን ላይ ያሉ አገልጋዮች እግዚአብሔርን አደባባይ ላይ ወጥተው በሽያጭ በገበያ የሚያውሉት ከክርስቶስ ስላልተማሩ ነው። ይሄ ነው በቃ ስጦታ ቢመጣ እንትን ጳውሎስም ኑሮዬ ይበቃኛል ማለትን አውቃለሁ ብሎ የአገልግሎት ትልቁ ሚስጥር በቃኝ ማለት እንደሆነ ነግሯቸዋል። ጳውሎስ ምንድን ነው የሚበቃ ስንለው ለጢሞቴዎስ በጻፈለት መልእክት ላይ ማንም ሰው ሁላችንም ራቁታችንን ተወልደናል፣ ደግሞ ራቁታችንን እንሞታለን። ስለዚህ የምበላውና ምጠጣው ካለኝ ምለብሰው ካለኝ ይበቃኛል አለ። የጳውሎስ የአገልግሎት ልኩ ምንድነው? መበላውና ምለብሰው ነው የሚለው እና ከዛ በላይም አልፈልግም። ለምን? የረካ ህይወት ስላለው። የረኩ አገልጋዮች ብዙ አይደለም የሚፈልጉት፣ እግዚአብሔር ስላላቸው በሰው ፊት የሚቆሙበት ለመተንፈስ እንደ ሰው በመብላት መቀጠል ስላለበት ሰው መብላትና መጠጣትን ነው የሚፈልጉት እና ይሄ በጣም አስደናቂው እውነት ነው። እነዚህ ሰዎች ግን አልረኩም። ለዚህ ነው ሰሞኑን እስራኤል ዳንሳም ብቅ ብሎ በሶሻል ሚዲያ ላይ ውጭ ሀገር እኔ አሜሪካ አገልግያለሁ፣ አውሮፓ አገልግያለሁ፣ አረብና አፍሪካ ሀገር አገልግያለሁ። አንዳንዶች በመኪና ውስጥ ስንገባ አገልጋዮቻችን ተመልክተው አቤላ ተቋረጠ ማለት ነው። እስኪመለስ መቀጠል የሚፈልግ ሰው ካለ መቀጠል ይችላል። ኦኬ ሜቢ አቤል እንዴት ገባችሁ ምናምን ባለው ጉዳይ ላይ የእውነት ለመናገር ሰዎቹን ስታያቸው አሁን አንድ ጋርድ ነው አይደል? ሪፐብሊካን ጋርድን ብትሰጣቸው የጠቅላይ ሚኒስቴሩን ቦታ ይፈልጉታል። ጠቅላይ ሚኒስቴሩን ቦታ ብትሰጣቸው በቃ የተባበሩት መንግስታት ፕሬዚደንት ነው ይላሉ። እግዚአብሔርን እስከሚሆኑ ድረስ ፍላጎታቸው አይቆምም እነዚህ ሰዎች። ስለዚህ የሐዋርያት መንገድ ምንድን ነው? የሚቆጣጠር ተቋም አቋቋሙ። ይሄ ነገር ስህተት ነው፣ ይሄ ነገር ልክ ነው የሚል እንትን። አሁን እንደ ግለሰብ ልክ ነው አቤል ያለው ስፒሪቹዋል ፌለሪቲ አለ። እንደ ተቋም ደግሞ ይሄ ነገር ስህተት ነው፣ ይሄ ነገር ትክክል ነው የሚል አካል ያስፈልገናል። የመሪዎች ህብረት ያስፈልገናል። የሚያግድ የሚሸልም ተቋም ያስፈልገናል። አሁን ካውንስል የምንለው ካውንስል ትልቅ የህግ ክፍል ነው። ስፒሪቹዋሊ የሚፈርድ ከዛ በኋላ ሶሻል የሚፈርድ ከሱ አቅም በላይ የሆነውን ደግሞ መሳሪያ ለታጠቀው አካል አሳልፎ የሚሰጥ ነው። ዲሲፕሊን ብቻ አይደለም። አሁን እዚህ አካባቢ ጴንጤው አካባቢ እየተሰራ ያለው የህግ ጥሰትም እየተሰራ ነው። ካውንስሉ በጣም ኢምፖርታንት የሆነው የእነዚህን ሰዎች የማይረካ ምኞት ለማቆም ነው። ተሳስታችኋል። ልክ ሲሞንን እንዳለው ማለት ነው። ንስሐ ግባ እግዚአብሔር ምናልባት ይቅር ይልሃል እንዳለው ንስሐ ግቡ ምናልባት እግዚአብሔር ይቅር ይላችሁ ይሆናል ብሎ ላይሰንሳቸውን የሚቀማ የህግ ተቋም ያስፈልገናል። ዛት ይዟ ካውንስሉን የምናነሳው ካውንስሉ
ህግ ክፍሉ ጠንካራ ቢሆን፣ መንፈሳዊ ዘርፉ ጠንካራ ቢሆን እንትን ማድረግ ይችላል ነው። እነዚህን ሰዎች ማቆም ይችላል። አሁን ጠንካራ የሆነ የህግ ክፍል ያለው የተደራጀ ስፒሪቹዋል ቀይ መስመር ያለው ካውንስል ስለሌለን ነው እንደዚህ እየሆንን ያለ ነው። ባለፈው ኦርቶዶክስ ትዝ አይልም? የጨረቃ ፓስተር ማን ነው? የጨረቃ ጳጳሳት የተባሉት ልክ ሲወጡ ሲኖዶሱ ተሰበሰበና በቃ ማረጋችሁን ቀምተን አቶ ብለናችኋል አለ። እኛ እንደዚህ አይነት ኦቶሪቴቲቭ ካውንስል የለንም። ካውንስሉ ሚኒስትራ አናቅም። የኛ ድምፅ የለበትም። የኛ ይሁንታ የለውም። ካውንስሉ እንዴት እንደሚመረጥ አናቅም። በጣም ብዙ ክፍተት አለው ይሄ ካውንስል። ስለዚህ ይህን ካውንስል አፍርሰን አብያተ ክርስቲያናትን ወደ ላይ ማምጣት አለብን። ለምን? እንደዚህ የማይረኩ ሰዎችን ለማስቆም። ከዛ አንጻር ነው ያስገባ ነው። አቤል አቡና ወንድም አለም ካለ የለም መሰለኝ። ጀርሚ የጨርሻለሁ። ወረደ እንደ አቤት ማቲ አላወራም። ማቲ ለማቲ ድል ማቲ አለ። ጆዬ እንዴት ነህ? ሰላም ነው ወይ? በድጋሚ ወንድም አለ ተጠፋፋን እኮ በቃ ፋይላችን የተዘጋ አስመሰል ነው። እሺ እቀጥላለሁ። ሰላም አይደለም ዛሬ ወሬ ብቻ እየተባለ ነው። ከታች እናወራለን። ምን ችግር አለው? እንዲህ ሰብሰብ ብለን ይሄ ቅዱሳን ህብረት ነው። ቁጭ ብለን ኮሜንቱ ራሱ ወሬ አይደል? ኮሜንቱ ራሱ ወሬ እኮ ወሬ ብቻ እያሉ ወሬ ብቻ እያሉ ያወራሉ። እኛ ከዛ ያለፈ ነገር ነው እያወራን ያለነው። የሰሞኑን የትምህርት እንትን በጣም የሚገርም ነገር ነው እውነት ለመናገር። ሰዎቹ ራሱ ሄደው መድረክ ላይ ያቀረቡት ነገር ራሱም ደግሞ የሚያገለግለው ሰውዬ ራሱ ያቀረበበት መንገድ እንደዚህ እንዲተላለፍ በራሱ ቻናል ላይ የፈቀደበት መንገድ ሁሉም ለኔ ከሚል የመነጨ ነው። እግዚአብሔር እንኳን ለሰዎች የጸጋ ስጦታ ሲሰጥ እኮ አይደለ ለአንዱ ይሄን ለአንዱ ይሄን ለአንዱ ይሄን ይላል። ሰጪው መንፈስ ቅዱስ ነውና የምናገለግልባቸው የአገልግሎት ድርሻዎች አሉ። አሁን እኛ ከዛ ግለሰብ እንደው የማስተማርንም አገልግሎት ፈልገን አይደለም። የእግዚአብሔርን ቃል ማወቁ በጣም ጥሩ ነው፣ መማሩ በጣም ጥሩ ነው። ግን ተምሮት ነው አይደለም የሚለውን ነገር እኮ ፕራክቲካሊ በህይወት እያሳየን፣ ፕራክቲካሊ በአገልግሎቶች ውስጥ፣ በልምምዶች ውስጥ፣ በእምነት አቋሞች ውስጥ የዚህ ሰው ማንነት እየተገለጠ ነው ያለው እና ኮሌጆቹም ቅድም እንደተነሳው በጣም ቼክ ሊደረጉ ይገባል። እውነት ለመናገር እየተማሩ ያሉትን የእግዚአብሔርን ቃል ቁጭ ብለው እያጠኑ ያሉትን ሰዎች በጣም ዲስከሬጅ ያደርጋል እንደዚህ አይነት ነገር። ቅድም አቤላ ሲናገር እንደነበረው አፍተር ኦል ሰዎቹ በሁሉም ብቁ ነን፣ በሁሉም ዝግጁ ነን፣ እኛን የሚመስል አቻ ተወዳዳሪ የለንም ነው። የገንዘብ አቅማቸውን በደንብ አሳይተዋል። ወንብድናቸውን በደንብ አሳይተዋል። አሁን ደግሞ ትምህርቱም ላይ ከመጣችሁ ማናችሁም ፊታችን ልትቆሙ አትችሉም ነው ነገርየው እና ይሄን ጉዳይ ሊፈታልን የሚችል ኃይል አለ ብዬ አላስብም። ምክንያቱም አንድ ግለሰብ አመለካከቱ ይሄ የህይወት እይታው በዚህ ከተቀረጸ ነገም ደግሞ ጨምሮ ሌላ ነገር ይዞብን ይመጣል። ራሱን ልዩ ፍጥረት ለማድረግ ስለሆነ ጉዞም አካሄዱ ነገ ላይ ራሱን ልዩ ፍጥረት አድርጎ የማያስቀምጥበት ምንም አይነት ምክንያት የለም። በተቻለ አቅም ከሁሉ የተሻለ እንደሆነ፣ ከሁሉ የበለጠ እንደሆነ፣ እሱ ጋር ሊደርስበት የሚችል አንዳች ኃይል እንደሌለ ለማሳየት ነው ፉክክሩ። ይሄ በሱ ብቻ ሳይሆን ሌሎቹም አሁን በቀጣይ እንደ እንትን አድርገው እንደ ሞዴል አድርገው የሚወስዱትና ጋውናቸውን እየለበሱ ቆባቸውን ላያቸው ላይ እንትን ብለው ፕሮፌት ነን የሚሉና ሐዋርያ ነን የሚሉ ግለሰቦች
ይሄንን ቻሌንጅ ይቀላቀሉታል። ወረቀታችሁን አምጡም እኮ ብለን አንጠይቃቸውም። እኛ ማን የሰጣችሁም ብለን አንጠይቃቸውም። ሄደንም አናጣራም። የማጣራት መብቱም ያለን አይመስለኝም። እዚህ ኢትዮጵያ ውስጥ ተቀምጠ የፒኤችዲ ከተደረገ በቃ ፒኤችዲ ነው ብለህ ታምናለህ። የማስተርስ ከተደረገ በቃ ማስተርስ ነው ብለህ ታምናለህ እንጂ ማጣራቱንም የመስራት ኃላፊነቱ እኛ እጅ ላይ ያለ ጉዳይ አይደለም። ስለዚህ ሌሎቹ ጋውኑን ተከራይተውትም ቢሆን አንዳንድ ፎቶ ቤቶች እኮ አሉ ጋውኖቹ፣ ምን ችግር አለው? ስለዚህ እየለበሱት ደግሞ ይመጡና ይሄ ያለኝ ወደ ማለት ይመጣል። ይሄ አካሄድ እንዲቆም ነው። ቅድም ጌዲ በጣም ጥሩ ፖይንት ሲያነሳ ነበረ። በካውንስል ደረጃ ይሄ ስራ ተሰርቶ መፍትሄ ማምጣት አይችልም። 4 ነጥብ። ይሄ ልንተማመንበት የሚገባ እውነትም እኔ የተቋቋመውም ለዚህም አይመስለኝም። እንደውም ለምን ሙከራም ሲያረግ እያየ ነው ስላልሆነ የተቋቋመውም ለዚህ አይመስለኝም። አላማውን ወይ በጣም ክሊር አድርጎ ይንገረንና የ4000 ቤተ እምነቶችን ያቀፈበትን ምክንያት ከምን ተነስቶ እንዳቀፋቸው ምን እንደሆነ አላማው በግልጽ ያስቀምጥልን እንጂ እነዚህ ስራዎች ይሰራል የሚል እምነት የለኝም። ግን አብያተ ክርስቲያናት አሁን ላይ እየጀመሩት ያሉት ሪፎርም በጣም ቆንጆ ነው። ነገ ላይ ጥሩ የሆነ ውጤት ያመጣል ብዬ በግል ያምናለሁና እነዚህ ገንዘብ ያሰከራቸው ሰዎች ከማንም እንደተሻሉ ሁሌ የሚያስቡ ሰዎች ነገ ላይ ሌላም ነገር ይዘው የማይመጡበት ምንም አይነት ምክንያት የለም ብዬ ነው እማምነው። ስለዚህ ይሄን ለማለት ነው። ተባረኩልኝ። ማትዬ ተባረክ። ጌታ ዘመንን ይባርክ። ያው ቅዱሳን እንግዲህ አብያተ ክርስቲያናት አሁን መጨረሻ ላይ ያልከው እሱ ነው በጣም ውጤታማ የሚያደርገን ብዬ የማምነው። ታድሶ እያንዳንዱ ቤተክርስቲያን እየወሰደ ያለው እርምጃ በጣም ይበል የሚያሰኝ ነው። ከዛ እነዚሁ አብያተ ክርስቲያናት ደግሞ እንደ ጥንቱ አብያተ ክርስቲያናት ህብረትን ደግሞ አጠናክረው ከያዙት ጀስት ኦልሬዲ ምንድነው 2 ጎራ ይኖራል። 2 ኢየሱስ አለ አይደል? ልክ 2 ኢየሱስ እንዳለ 2 ጎራ ደግሞ ይኖራል። የትኛውን ነው እኛ አብያተ ክርስቲያናት የያዙት? የትኛውን ነው ይታወቃል። ከጥንት ጀምሮ የነበረ ወደዛ ጥንተ አምልኮ ስርዓታቸው ትምህርታቸው ከተመለሱ አብያተ ክርስቲያናት በቃ ምክንያቱም እነዚህ ሰዎች ሲጀመር ህልውና የላቸውም። ከአብያተ ክርስቲያናት እያስኮበለሉ ነው ሰዎችን ተከታዮቻቸው ሲያደርጉ የነበረው። እስካሁን አብያተ ክርስቲያናትንም በመንቀፍና በመስደብ ምግባረ ብልሹ የሆኑና ቅድስናን የማይወዱ ምኞታቸውን የሚከተሉ በብዙ ምኞት የተሞሉ ሰነፍ ሴቶች፣ ሰነፍ እህቶች ናቸው የሚከተሏቸው። ለነሱ ደግሞ በመዳራታቸው ብዛት ነው የሚከተሏቸው። ምክንያቱም ካለባበስ እስከ አኗኗር ድረስ የሚያሳዩቸው አክት አለ። ያንን የሚፈልግ ደግሞ ትውልድ አለ። ምን አይነት ትውልድ ነው? ቃሉ የሌለው ትውልድ፣ አብያተ ክርስቲያናት ውስጥ ቁጭ ብሎ ወደ ቃሉ ነገር የማይደርስ ሁልጊዜ እየተማሩ እውነትን ምንም ማይሉ የማያውቁ ወደ እውነት የማይደርሱ በልዙ ልምኞት ያለባቸው እና እነዚህ ምስኪን እህቶችን በማታለል ያስከትላሉ። ኦኬ። ከዛ ደግሞ ሌላው ምንም የማያውቁ ገና ከቤተሰብ ክርስትናን የተቀበሉ ደግሞ ወጣቶች አሉ። እነሱን ያስከትላሉ። ሃይማኖት ብቻ የሆነባቸውን ማለት ነው። አሁን ልክ እንዳልኩት አብያተ ክርስቲያናት ወደ ታድሶ ከተመለሱ እኛም አይተን ከኦርቶዶክስ ወጥተን የመጣ ነው። እኛ ሄዳን ነው እዛ ነው፣ ግን ከዛ የመጣ ነው የተሻለ ጠንከር ያለ ህይወትና ላይፍ በአብያተ ክርስቲያናት ስላየን ነው መተን የተቀላቀል ነው። ዛሬም የሚቀላቀሉ ትላንትም የተቀላቀሉ ብዙዎች እንደዛ ናቸው። ያን ጊዜ ይታወቃል። በአድ ኢየሱስ፣ ልዩ ኢየሱስ፣ የኦል ጂሰስ ኢየሱስ፣ የኡበርት እንጅል፣ የአፍሪካን ኢየሱስ፣ አጭበርባሪው፣ ሌባው፣ ገንዘብ ወዳዱ፣ ዓለም ወዳዱ፣ እርኩሰት ወዳዱ፣ የጨለማው ዓለም ገዢ የሆነውን ስፒሪት በሚስጥር የሚሰራውን ጳውሎስ አሁን በሚስጥር ይሰራልና ያለውን እሱን እንደሚከተሉ ግልጽ ነው። ይሄ ሲለይ ትውልድ ምን ይሆናል? ምርጫ ያደርጋል ማለት ነው። በእውነተኛ ወንጌል የተነካ ወደዚህ ይመጣል። ደግሞ ምኞቱን የሚከተለው
ዝም ብሎ የሚፈልገው ወደዛ ይሄዳል። ያን ጊዜ በጣም ምርጥ ነው። ገባ? ጥሩ ይሆናል። ህይወት የሚፈልጉ ንጽህናን የሚፈልጉ በጎን ማን ያሳየናል የሚሉት ወደ አብያተ ክርስቲያናት ነው የሚመጡት። ገንዘብ የሚፈልጉ መዳራት የሚወዱ ዓለም ወዳዶች ደግሞ ወደዛ ይሄዳሉ። እንደውም ጥሩ ይሆናል። እዚህ ሆነውም መካከል ተቀምጠው አያስጨንቁም። ምርጫቸውን መርጠው ይሄዳሉ እና የጠራ የእግዚአብሔርን ነገር የሚፈልግ ትውልድ ብቻ ሲኖር ያን ጊዜ ገባ እንደ በፊቱ ቤተክርስቲያን ዝናዋ ወጥቶ ነበር አይደል? በቃ መሆንስ ካለብን ጴንጤ ነው መሆን ያለብን እስኪሉ ድረስ ዓለማውያን የደረሱበት ዘመን ነበር። የዚህ አይነት ትውልድ ዛሬ ስላለ አውቆና አይቶ ፈትሾ ህብረት ያደርጋል ማለት ነውና እኔም ተስፋዬ አብያተ ክርስቲያናት ላይ ነው። ማነቃቃትም ማነሳሳትም ያለብን አብያተ ክርስቲያናት ነው። አባቶችን ትላንትና በብዙ ተፈትነው ያለፉትን እነዚህ ኬት ይምጡ ኬት ጠንቋይ ቤት የማይቀራቸው ጠንቋይ ቤት ይሄዳሉ። የማይሄዱበት ቦታ የላቸው። ተከታዮቻቸው ምንም ስለ እግዚአብሔር የሚያውቁት ጉዳይ የለም። ምክንያቱም ኤቭሪዴይ ሲሄዱ ስለ እግዚአብሔር የሚማሩትም የሚሰበኩትም ስብከት ስለሌለ ስለ ገንዘብ ነው፣ ስለ ራሳቸው ነው የሚሰበኩት። እንዲህ ትሆናለህ፣ እንደዛ ትሆናለህ። እንዲህ ሆነልህ ክርስቶስ ሳይሆን እንዲህ ትሆናለህ፣ እንደዛ ትሆናለህ፣ እንደዚህ እንሆናለን፣ እንደዛ እንሆናለን። ሰልፍ ሴንተር ዲመኒክ የሆነ አገልግሎት ማለት። ስለዚህ ስለ ጌታ ባልሰሙበት የእግዚአብሔር ነገር ሊነካቸው አይችልም። እንደዚህ እውነትን እየነገርናቸው ለእውነት እንዴት ዋጋ እንደሚከፈል እየነገርከው የሚገባው ትውልድ አይደል? ለምን የሞተ ነው። ለምን እነሱ ቸርች ብለው የሚሰባሰቡበት ቦታ የሚሄደው ሰልፍ ሴንተር ለመስማት ነው። እንደዛና እንዲህ ትሆናለህ ነው እንጂ ምን አደርግ ዘንድ ትወዳለህ የሚል ልብ ኖሯቸው አይደለም። እግዚአብሔር ሆይ ምን አደርግ ዘንድ ትወዳለህ? ስለ እግዚአብሔር ነው አይደል? ወንጌል ስለ ልጁ ነው አይደል? ስለ ልጁ የሚሰሙት ወንጌል የለም። ስለ ልጁ የሚሰሙት ወንጌል የለም እና ስለ ራሳቸው ይሰብካሉ፣ ስለ ራሳቸው ይተነብያሉ። ተንባዮች ካናይ ፕሮፌሳይ እያሉ ተስፋዬ አለልሽ። ካናይ ፕሮፌሳይ ማለት አስበዋል። ትንቢት በሰው ፍቃድ ከቶ አይመጣም ተብሎ ቃል አውጣብኝ የሚል ይሄውን ጄኔሬሽን መለየት አለበት ከአብያተ ክርስቲያናት። ይህ ሙቭመንት መለየት አለበት። ገባ? ስለዚህ እንዲህ አይነት ሙቭመንት አጋንንታዊ ሙቭመንት እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። በግልጽ ነው የሚነግረን። ክርስቶስንም የማይመስል ደቀ መዝሙር የማይሆን ዓለምን ያልናቀ ራሱን ያልካደ ምኑን ክርስቲያኑ ነው? ለእውነት የማይጨክን ዋጋ የማይከፍል ገባ? ና አሳየኝ ክርስትናን ስትለው ሊያሳይ የሚፈልገው ልብሱን፣ ሽቶውን ያስቁኛል። በጣም ነው የሚያስቁኝ። በሜካፕ በተለያየ ነገር በዚህ ዓለም ነገር አብደው እሱ ነው በቃ ስኬት ነው ብሎ የሚለው ፈራሽና ፍርሽራሽ የጨለማው ዓለም ገዢ ክርስቶስን ምን አሳየው? ይህን ሁሉ እሰጥሃለሁ ወድቀህ ብትሰግድልኝ አለው። ይህን ሁሉ እሰጥሃለሁ ጌታም አንተ ሰይጣን ዞር በል አለው። እግዚአብሔር አምላክን ብቻ አምልክ፣ ለሱ ብቻ ስገድ ተብሎ ተጽፏል። ያ መንፈስ ዛሬ እያሳያቸው እንዲህ ትሆናለህ፣ እንደዛ የዓለም ክብርና የመንግስታትን ክብር የዚህ ዓለም ጀት ያሳዩሃል። እቺ ዓለም እንድትቃጠል መጽሐፍ ቅዱስ እየነገረን ሰማይና ምድር ይቀልጣሉ፣ ይቃጠላሉ። ይሄ ሁሉ የሚቀልጥና የሚቃጠል ከሆነ የክርስቶስን መምጣት እያስቸኮላችሁ እንዴት በቅዱስ ኑሮ ልትኖሩ ይገባቸዋል የሚለውን ቃል አያውቁም። ቅዱሳን በቅዱስ ኑሮ ነው የኖሩት፣ ከዓለም ተለይተው፣ ዓለም ውስጥ ሆነው ከዓለም ተለይተው። ዋጋ ውድ በሆነ ነገር አትሽቀርቀሩ፣ ከእግዚአብሔር ይልቅ ተድላን አትውደዱ ተብለው አይወዱም። እነዚህ ግን ከእግዚአብሔር ይልቅ ተድላን ይወዳሉ፣ የዓለምን ብልጭልጭ ይወዳሉ። ለምን? ከሚጠፋው ጋር ጥፊ ስለሆኑ የጥፋቱ ባሪያዎች ናቸው ይላል መጽሐፉ። ስለዚህ ወንጌል ሽታውን አያውቁትም። ወንጌል ስለ ልጁ ነው። በመልክ ለሚመኩት መልስ እንድትመልሱ አለ ጳውሎስ። በመልክ ለሚመኩት መልስ እንድትመልሱ ስለ ራሳችን እንንገራቸው አለ። ምን? አይ ምድራዊ የሆነው ቤታችን ድንኳን
የሚሆነው ብንታችን ቢፈርስ በእጅ ያልተሰራ ቤት በሰማይ እንዳለን እናውቃለን። በዚህ ውስጥ ከብዶን እንቃትታለን። ለዚህ የሰራን እግዚአብሔር ነው፣ እሱም የመንፈሱ መያዣ ሰጠን ይልና ለብሰን ራቁታችንን አንገኝም፣ ከሰማይ የሆነውን ልብሳችንን ለመልበስ እንቃትታለን፣ እናፍቃለን። ብንሞትም ብንኖርም ጌታን ደስ ለማሰኘት እንቀናለን አለ። እነዚህ ጌታን ደስ ለማሰኘት ወይስ ስሜቶቻቸውን ለማስደሰት? ስብከታቸው ጆሮአቸውን ደስ የሚያሰኝ ነገር። አብያተ ክርስቲያናት የመጡበት ትሬንድ አለ። ወደዛ መመለሱ እጅግ በጣም ውጤታማ ነው። እኛም በሚዲያም ሆነ በየትኛውም ቦታ ያለ ነው የአብያተ ክርስቲያናት ጉዳይ ግድ ብሎን ከአብያተ ክርስቲያናት ጋር መቆም፣ ፑሽ ማድረግ፣ ማገዝ። አሁን ልክ ባለፈው እርምጃ እንደወሰዱት እነ ቃለ ሕይወት እነ ሙሉ ወንጌልም ሌሎችም አሁን እርምጃ ሲወስዱ አብሮ መቆም። ከዛ ወደዛ ከመጣን ብዙ ትውልድ ያመልጣል። የዓለም ምኞትና ናፍቆት አንገላቶት የሞላ በየጠንቋይ ቤቱ ዞሮ ተንከራቶ በቃኝ የት ልግባ ሰላም አጣው ያለ ትውልድ ሲመጣ የሚያርፍባት ቤተክርስቲያን ልትኖረን ይገባል። ሲመጣ የዓለም ምኞትን አንስቶ በክርስቶስ የሚረካ ጎዳና እያደረ ጌታን የሚያመልክ ትውልድ ነው እንጂ የሚያስፈልገው ህንፃ ውስጥ ይደር ጎዳና ምንም ነገር። አየህ አሁን ከታች አንድ የምትጽፍ እንትን አለች። አረ በቃ ሶስተኛ ቡና ፈላ ምናምን ትላለች። የቡና ቤት ሴት ስለሆነች ነው እንደዛ የምታወራው። ምክንያቱም እንደዚህ አይነት ወሬ ክርስቲያን የእግዚአብሔር ቃል እየተጠቀሰ እንዲህ አይነት ወሬ አያወራም። ይሄ ቡና ቤት ሴቶች የሚያወሩት ወሬ። አስተዋይ አይደለችም ክርስቲያን። መጽሐፍ ቅዱስ እየጠቀስኩ እያወራው የቡና ወሬ ቡና ይፍላ ካለች ለእግዚአብሔር